لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه. ما زال السياق الكريم يوجه الله سبحانه وتعالى عباده المؤمنين إلى صراطه المستقيم. الله سبحانه وتعالى በዚህ ሱራ ውስጥ በዝርዝር ሆነ በጥቅሉ ሙእሚኖች ባመኑበት ዲን መመራት እንዳለባቸው በተደጋጋሚ የሚመክርና የሚያስገነዝብ በመሆን ላይ እየቀጠለ ነው ማለት ነው። አሁን ደግሞ የመጨረሻ ረጅም የምትባለውን አያ አንቀጽ እንጀምራለን እና የሙስሊሞች ወንድማማችነትና አንድነት የሚጠነክርና የሚዳብረው እስላማዊ ስርዓትን ባከበሩ ቁጥር ነው። ካልሆነ ግን ኢነመል ሙእሚኑነ ኢኽዋ እየተባለ ቢዘመር ትርጉም የለውም። አንተ ሙእሚን ለመሆንህ በምትወደው ጥቅም ላይ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ እንዳሉት ረሱል አለይሂ ሰላቱ ወሰላም እህቲካክ በኑሮች ቅድምድሚያ ላይ ስትገባ ከራስ ወዳድነት ርቀህ የራስክን መብት እየተጠቀምክ ሌሎችንም እንዳትጎዳ ስትጠነቀቅ ነው ሙእሚን ልትሆን የምትችለው ማለት ነው። አለበለዚያ ራስ ወዳድና ስግብግብ ለሌላው ደንታ የሌለው ከሆነ አንድ ሰው ስሙ ብቻ ነው ሙእሚን የሚሆነው። ስለዚህ ይህንን ነገር እንድናውቅና እንድንጠነቀቅ በኢማናችን ያስገነዝበናል። ያ አዩሃ አለዚነ አመኑ የሚለውን አሁንም ይደግመዋል ማለት ነው። አላህ በቁርአን ውስጥ ያ አዩሃ አለዚነ አመኑ ካለ በዚህ ቃል የተጀመረ አያት በሙሉ ተውጂሃትን ነው የሚያስከትለው። ማለት ወይ ጥብቅ የሆነ ትእዛዝ ነው ተከትሎ የሚመጣው ወይም ደግሞ ከባድ የሆነ ወንጀልን ነው የሚያስጠናቅቀው ማለት ነው። እና ያ አዩሃ አለዚነ አመኑ ብሎ ተነስቶ አንድ ነገር ካዘዘ ወይ አንድ ነገር ከከለከለ ምን ማለት ነው? ያንን ትእዛዝና ክልክላት መጣስና መተላለፍ ኢማንን ጥያቄ ላይ መጣል ነው ለማለት ነው። ሙእሚን ነኝ ብለህ ሲያበቃ እንዲህ ማታረክ ከሆነ ምኑ ላይ ነው ሙእሚንነትህ ማለት ነው? ሙእሚን ነኝ ብለህ ያበቃ እንዲህ የምትሰራ ከሆነ የት ላይ ነው ያንተ ሙእሚንነት ማለት ነው? ስለዚህ ያ አዩሃ አለዚ የውዳሴ ቃል ነው፣ የማዕረግ ስም ነው። የማዕረግ ስም ተሰጥቶ ሲያበቃ አንተ ደጉ ሰው የኔ ወዳጅ ብሎ ሲያበቃ እንደገና ሪባ የምታግበሰብስ ከሆንክ ዚና የምትዘፈቅ ከሆንክ ምኑ ላይ ነው ሙእሚን የሆንከው? ስምህና ተግባርህ እኮ አልተጣጣምም። እስቲ ቆም ብለህ አስብ ለማለት ነው አላህ Subhanahu Wa Ta'ala። ያ አዩሃ አለዚነ አመኑ አሁንም እናንተ በእኔ በጌታዬና በመብቴ ያመናችሁ ሆይ ይላል። እውን አማኞች ከሆናችሁ ኢዛ ተዳየንቱም ቢደይን እምነት በየዘርፉ ውጤት ማሳየት ይኖርበታል፣ አሻራውን ማሳየት ይኖርበታል ማለት ነው። ስለዚህ ለምሳሌ በኢኮኖሚያዊና በማህበራዊ ህይወታችሁ እስቲ ኢማናችሁን ዳሱትና ለኩት። እውን እንደምትሉት አማኞች ናችሁ ወይስ? ኢዛ ተዳየንቱም ቢደይኒን በዕዳ ገንዘብ ላይ በምትዋዋሉ ጊዜ ያው ህይወት ተደጋግፎ ነው ሁልጊዜም፣ ያለው ይረዳል የሌለው ይረዳል። እና ዕዳ የሚባል ብድር የሚባል ነገር ያው የማህበራዊ አካል ነው ማለት ነው። ሰው ሲቸግረው ወደ ወገኑ ሄዶ ብድር ይጠይቃል። ያ ያለው ደግሞ ለሌለው ይራራና ያው ሳል ያጋድደዋል ማለት ነው። የዛ አይነት የዳውል በምትዋዋሉ ጊዜ አንተ አበዳሪ ሌላው ተበዳሪ በሚሆንበት ጊዜ ይሄ ብድር በመሰረቱ መረዳዳት ማህበራዊ ድግግፍ ስለሆነ የተወደደ ነው በእስላም ማለት ነው፣ በነጻ እስከሆነ ድረስ ወለድ ካላስከተለ። ግን ደግሞ በጥንቃቄ ካላደረጋችሁት አስተዳደሩ በጥንቃቄ ካልተያዘ ደግሞ ችግር የሚወልድ ነው በሌላ በኩል ማለት ነው። ያ እንዳይሆን ስርዓቱን ብድር ስትወስዱና ስትቀበሉ ወይም ስታበድሩ ማሟላት ያለባችሁን ስርዓት በዚህ ረጅም ስርዓቱ አያት ውስጥ አስቀምጥላችኋለሁ። በዛ መሰረት ከሄዳችሁ ነው አማኞች ልትሆኑ የምትችሉት ይላል ማለት ነው። ስለዚህ በዳውል በምትዋዋሉ ጊዜ እለት በእለት የማይዘጋ ሂሳብ ማለት ነው። በገበያ በዱቤ በምትሸጥና በምትለውጥበት ጊዜ ወይም ደግሞ ብድር በምትበደርበት ጊዜ እንዴት በምን መልክ ነው መበደር ያለብህ የሚለው እስላም የራሱ የሆነ ስርዓትና ህግ አለው ማለት ነው። ያንን ህግ ያልተከተለ ሰው ሁሉ
ነገ ይጣላል አኪድ ያለምንም ጥርጥር ማለት ነው ችግር ይፈጠራል ያ ችግር እንዳይፈጠር የሚከተለውን ስርዓት ማወቅና መከተል አለባቸው ይላል በዳ ስትዋዋሉ በዳውለታ ላይ ኢላ አጀሊ ሙሰማ እንግዲህ እስከዛሬ እያንዳንዳችን እንበደራለንም እናበድራለንም ግን በገንዘብ ምክንያት የሚጣሉ ጓደኛሞች ጎረቤቶች ዘመዶች ማአት ናቸው እንደምታውቁት ሁሉም ሰው ሳያጋጥመው አይቀርም አይደለም ትንሽም ብትሆን ትልቅ ለምንድነው ያ ችግር የሚመጣው የሚለውን አሁን ያሳየናል አላህ Subhanahu Wa Ta'ala እስላማዊ ስለማይሆን ነው አሰራራችን ማለት ነው እስላማዊ ከሆነ ጭራሽ አትጣላ የማንም ሐቅ ደግሞ አይጎዳም ስለዚህ መጀመሪያ በእዳ ውለታ ላይ በመትዋዋሉ ጊዜ ምን ማድረግ አለባችሁ ኢላ አጀሊ ሙሰማ የተጠራ ቀን መያዝ ያለበት ማለት ነው ቸግሮኛል አበድረኝ አልኩ ስንት ይሄን ያህል መቼ ትከፍለኛለህ ነው መጀመሪያ ጥያቄ መሆን ያለበት መቼ ትከፍለኛለህ ከወር በኋላ ደሞዝ ተቀበል ይላል ገበሬው መህር ሲወጣ እህል ሳመርት ይላል ሁሉም በሚችልበት ቁልጭ ያለች ቀን ይሰጣል ማለት ነው መስከረም 30 ጥቅምት ታለ አለቀ ማለት ነው ግን አናደርግም ብዙዎቻችን እሺ ብለህ ትሰጣለህ የጓደኛዬ ነው ወንድሜ ነው እንዴት አድርጌ መቼ ትከፍለኛለህ ምናምን ጭቅጭቅ ውስጥ ምን አገባ ይቀየመኛል ትልና አጉሊሉንታ ኋላ ግን ባሰ ችግር ውስጥ ነው የምትገባው ክፍት ታረጋዋለህ ማለት ነው አልተገደበም እሺ ብለህ ሰጥተዋል ስጠኝ ስትለው አላገኘሁም መቼ ነው የሚያገኘው ገደብ የለም ኢላ የውሚል ቂያማ አላገኘሁም ይሆናል መልሱ ማለት ነው ቀጠሮ እኮ ሰጥተሃል ብለህ የምትይዝበት ነገር የለም የተጨበጠ ነገር ወሩ እኮ አለቀ አመት እኮ አለፈ ማለት አትችልም ለምን አልገደብከውማ መጀመሪያ ወትሮም እኮ ቸግሮኝ ነው የተበደርኩት ነው እሱ የሚልህ አሁንም የለኝም ከሌለኝ ምን አድርግ ነው የምትለኝ ይልሃል ማሰሪያ የለውም ማለት ነው ይሄ እንግዲህ ሁላችንም ላይ የሚደርስ ነገር ነው መጀመሪያ በይሉንታ ዘመዴ ነው ጓደኛዬ ነው ጎረቤቴ ነው አላጨናንቀውም ትልና በዝርክርክነት ትለቀዋለህ ማለት ነው ኋላ ግን ያ ሰውዬ እንደገና መያዣ እንደሌለ ስለሚያቅ ሁጃው ግልጽ ነው በሽማግሌ ብትይዘው ዳኛ ብትወስደው የለኝም ነው መልሱ ተለለይ ምን አድርጉ ነው የምትሉኝ እኔ አርዶ ይበላኛል ይላል ተቆስተር ብሎ ማለት ነው ተለለው ምን አድርግ ትለዋለህ ይላል ዳኛው ሽማግሌ ወስቦ ምን ማድረግ ይችላል ለምን ያ ነገር በዚህ ወር ብለህ ብትወስነው ኑሮሳ ለመያዝ ይመቻል ማለት ነው ወር ብሎ ቃል ገብቷል ይሄው ወሩ ደርሷል ታልክ ቢያንስ አንተ ታራራህለት በስተቀር ማሳሰር ትችላለህ ሲታሰር ደግሞ ፈረጃ ይመጣል አለል ኸይር ይመጣና ግለ ታሰረ ሲባል ጎረቤቱ እኔ ከብልለታለህ ይላል ማለት ነው ግን አሁን መያዣ ስለሌለው አለል ኸይሩም አይመጣም ማለት ነው ስለዚህ መጀመሪያ ስተት ምንድነው ቀጠሮ ገደባ አለመያዛችሁ ችግር የሚያመጣው በዚህ ቀን በዚህ ወር መባል አለበት ይላል ማለት ለወንድምህም ቢሆን ለእናትህም ልጅ ቢሆን ለምን ኋላ ከምትጣሉ መቼ ነው የምትከፍለው ብትለው ምን ችግር አለው ኢላ አጀል ሙሰመን ከታወቀው አንተም እሱም የሚያውቁት የጠራችሁት ቀን መሆን አለበት ይላል ያ ቀን ደግሞ መቆረጡ ብቻ አይደለም ፈክቱቡ ይው ሌላው ደግሞ ስበት መዝግበው ይላል አበዳሪውም ተበዳሪውም ማስታወሻ ይጻፍ ቁልጭ ከወዲሁ ዳኝነት አያስፈልግም ማለት ነው ነገሌ በዚህ ቀን ይሄን ያህል ሽብር ወስዷል ከኔ ነገሌ ምስክሮች አሉ ምስክርም ይመጣል ገና እና በዚህ ቀን ሊከፍለኝ የዛሬ አመት ወይም ከ6 ወር በኋላ ሊከፍለኝ ብሎ ማስታወሻ አለ አንተ ዘንድ እሱ ማስታወሻ አለ የምትጣሉበት ምክንያት የለም ያ ማስታወሻ ስላለ ቁጭ ነው የሚለው ማለት ነው ይሄ ሁሉ አናረግም ስለዚህ ጥንቅጥ ውስጥ የምንገባው በገዛ እጃችን ነው ማለት ነው እና ጻፉት ይላል መጀመሪያ ቀኑ ውስጥ ይወሰን የገንዘቡ መጠን ይገለጥ በደብዳቤው ላይ በዛ በማስታወሻው ላይ ጻፉት ችግር የሚመጣበት መስኮት ሁሉ በሙሉ ዘጋ ከወዲሁ ማለት ነው ሁልጭ አርጋ አስቀመጥከው መጻፍ ደግሞ ማትችል ከሆነስ ብዙ ጊዜ በአሁኑ ጊዜ አልহামዱሊላህ ጻፊዎች እየበዙ ነው ያሉት አብዛኛው ወትሮ ግን አንድ ሰው በአንድ መንደር አንድ የሚያነብና የሚጽፍ ሰው አይገኙ ነበር አንድ ደብዳቤ ይዞ ስንት ሀገር ትዞር ነበር ለማስነበብ የዛ ዘመን ነበርና መጻፍ ማትችል ከሆነ አለ ወለክቱ በይነኩም ካቲቡን ቢልዓድል ታከባቢ የሚጽፍ ሰው ጠርተህ አጽፈው ይላል አላህ Subhanahu Wa Ta'ala እንጂ እኔ መጻፍ አልችልም ብለው ዑዝራ ይሆንልህም
መጻፍ አልችልም ብለህ ዝም ብለህ በቃል ይዘዋለሁ አትበል መጻፍ አለበት ሞኝና ወረቀት ያዙን አይለቅም እንደሚባለው መብትህን የሚያስከብርልህ ጽሁፍ ነው ማለት ነው ስለዚህ አንተ መጻፍ እንኳን ባትችል ቆይ ማገሌን ልጥራው ብለህ አምጥተህ ይሄው እኔና ገሌ በዚህ ነገር ተስማምተናል ባክህችን ውል ጻፍልኝ ትለዋለህ ወዳውኑ ገሌና ገሌ በዚህ ቀን በዚህ አመት በዚህ ወር ይሄን ያህል ገንዘብ አበድሮታል የዛሬ ወር ይከፍላለሁ ብሏል ብሎ ቁራጭ ወረቀት ይጽፍልሃል አለቀ ያቺ ኪሳለች እዛ በኋላ ሄደበት ቢሄድ ያመልጥም ማለት ነው አጣ ቢሞት እንኳን ወራሾችን መያዝ ትችላለህ በዛ ማለት ነው ግን ብዙ ጊዜ ይሄ ሁሉ አይደረግም ይሄ ሁሉ ስለማይደረግ ዝርክርክ ስለሆነ خلاص በኋላም ለትንሿ ገንዘብ መፋለጥ ነው መጋደል ነው መካሰስ ነው በየጊዜው ማለት ነው ወለክቱ በይነኩም ካቲቡ ሚልአድሊ በእናንተ መካከል በፍትህ ጸሐፊ ይጻፍላችሁ ጸሐፊው በሚመጣ ጊዜ ደግሞ ወደ አንዱ ማጋደል የለበትም ማለት ነው በሙያው ተንኮል እንዳይሰራ ያንተ ጓደኛ ከሆነ ለምሳሌ 100 ብር የተባለውን 90 ብር ብሎ ሊዘግበው ይችላል ያ ከሆነ በደለ ማለት ነው ይሄኛው አያነብም ማያቅም ጽፌልሃል ይለዋል የተጻፈለት 10 ብር ተቆርጦ ነው ይሄን እንዳታረግ ደግሞ አንተ ተንኮለኛ ይላል ማለት ነው እና በፍትህ ተበዳሪውንም አበዳሪውንም በማይጎዳ መልኩ የተስማሙበትን ነገር ስንት ነው ያላችሁት አንተ ቀለም ማሳረፍ እንጂ ተመን መስጠት አትችልም ማለት ነው የሰው ገንዘብ ነው በሰዎቹ ገንዘብ እኔ የተበደርኩት 100 ብር ነው አንተስ የሰጠው 100 ብር ነው አዎ 100 ብር ተበድሯል በዚህ ቀን ሊከፍል ብለህ ጻፍ ወላ በካቲቡን አይክቱብ ተመልከት ማህበራዊ ድግግፍነት ጸሐፊ ደግሞ የጽሁፍ ባለሙያ የሆነ ሰው ናቶሎ ጻፍልን ሲሉት ጎረቤቶቹ ዘመዶቹ አይኩራራ አይንቀባራ በሙያው እንትን እንዳይል እንቢ ማለት አይችልም ምን ያዝጃለሁ ግዴታ ነው አላህ ካቲቡን አይክቱብ ከማ አለመሁላህ አላህ እንዳስተማረው እነሱ ማህይሞች ናቸው አንተን ምሁር ያደረገ ማን ነው አላህ አይደለም እኔ የሰጠው የሙያ አማና ነው አንተ ዘንዳ በሙያ መስደቅ አለብህ እነዚህ ሰዎች ናቶሎ ለአንድ ጉዳይ ጻፍልን ብለው በሚጠይቁ ጊዜ ባላገሮች እኔ ባክህ አታድርቀኝ ማለት አትችልም ማለት ነው ጌታ አደራ ጥሎብሃል ሂድና ጻፍላቸው ይላል አለበለዚያ በዚህ ነገር ተጠያቂ ነህ እነሱ ባለማወቃቸው ችግር ላይ ወድቀዋል አንተ ግን በሙያ ተተቆራራህባቸውና ወይም ደግሞ የማይችሉት ኪራይ ተጠየቅካቸው የዛ ጊዜ አገልግሎቱን ማግኘት አይችሉም ዞለምካቸው ማለት ነው ይሄን ካረክ ደግሞ እኔ ተሳስበሃለሁ ለምን ይሄን ሙያ የሰጠው ያስተማርኩ እኔ ነኝና ይላል ፈለክቱ ስለዚህ ጸሐፊ ባለ ጉዳዮች መተው ጻፍልን ሲሉት መጻፍ ግዴታው ነው አዝጀዋለሁ ይጻፍ ይላል ወሉምሊ ለለዚ አለህ الحق ያ ብድሩ ያለበት የዳው ተጠያቂ የሆነው ሰው ደግሞ ጸሐፊውን ታዘጋጀ በኋላ ቃሉን ይስጥ ጸሐፊው ቀለም ለማሳረፍ ነው እንጂ የተዋዋሉበትን ነገር ታልነገሩት አያውቅም ማለት ነው ይሄ የተበደረው ሰውዬ ግን ማህየንም ቢሆን ያውቃል ምን ያህል ገንዘብ እንደተበደረ መቼ እንደሚከፍል የተስማማበትን ሁሉ ያውቃል እና እኔ አሁን የጠራውህ ይሄ ተገሌ ይሄን ያህል ገንዘብ ስለተበደርኩኝ እሱን እንድትመዘግብልኝ ነው ይላል የገንዘቡን መጠን ነግሮሃል ሽብር ከሆነ ሽብር ብለህ መዝግብ መመልሰው ከወር በኋላ ነው ብሎ ከወር በኋላ ይመልሳል ብለህ ትመዘግባለህ ማለት ነው እንጂ በገንዘቡ ላይ መጨመር መቀነስ ወይም ደግሞ ቀጠሮ ጊዜውን ማዛባት ባለሙያ ነኝ ማንንም አያቀብኝም ብለህ እንዳትዘባርቅ ጣልቃ ገብተህ የሰጠህን ያስመዘገበህን ቃል እየተቀበልክ ማስፈር አለብህ ይላል ማለት ነው እንግዲህ እስላም ይሄ ነው ቁልጭ አድርጎ የሚሰጥህ ማህበራዊ ህይወትህ ኢኮኖሚያዊ ህይወትህ ሁሉ ነገር እንደመስታወት ሆኖ እንዲቀመጥ ነው የሚፈልገው ማለት ነው እና ከማ አለመሁላህ አላህ እንዳስተማረው ይሄን ሙያ አላህ ሰጥቶኛል እንቢ ካልኳቸው እነዚህ ሰዎች በአላህ ዘንድ ያስጠይቁኛል ካለ ማንም ጸሐፊ እንቢ ሊል አይችልም ማለት ነው ፈለክቱብ ይጻፍ ወልዩምሊ ለለዚ አለህ الحق ገንዘቡ ሂሳቡ ያለበት ሰውዬ ደግሞ ያለበትን ዕዳ ያስረዳ ለጸሐፊው ይንገረውና እንዲጽፍ ያድርግ ወለተቂላህ ረበህ ቃሉን ሲያቀብል ደግሞ አላህን ጌታውን ይፍራ ይላል ይሄ ራሱ የዕዳው ባለቤት ምናልባት ያኛው አበዳሪው በሌለበት ከሆነ የተሳሳተ መረጃ እንዳይሰጥ ማለት ነው እና እሱ ጋር ይመሳጠርና እኔ አሁን የተበደርኩት ይሄን ያህል ነው ጎርዶ ለምሳሌ ሽብር የነበረውን 500 ብር መዝግብ ይለዋል ያኛው የለም ምናልባት ወይ ቋንቋውን አይሰማ አይደለም ተለያየ ቋንቋዎች አሉ መሸጎጃዎች እና አንተ በስልጠኛ 500 ነው ታልከው ያኛው እሺ ተመዝግቦልኛል ብሏል እንዳታረግ ተጠንቀቅን ያቃለ ይላል አላህ Subhanahu Wa Ta'ala
እና ወለተቂላህ ረበሁ ይሄ የሚያስመዘግበው ሰውዬ አላህን ጌታውን ፈርቶ የተስማሙባትን እቅጯን ማስቀመጥ አለበት ሚሊ ሳንቲም እንዳይቀንስ እንዲያዛባ ይላል ወላ ይብኸስ منه شيئا ከዛ ከሂሳቡ አንዲትም ነገር ማጉደል የለበትም የሰጠውን ነገር ይሄን ያህል ነው የሰጠኝ የምከፍለው ይሄን ያህል ነው ግዚያውም በዚህ ቀን ነው ብሎ ማስቀመጥ መቻል አለበት ይላል فإن كان الذي عليه الحق سفيها ያ እዳው ተጠያቂ የሆነው ሰውዬ እደኛው ሰውዬ ይጻፍ ወይም ያጽፍ ብለናል እና ያ መጻፍ የማይችል ከሆነ ለምንድነው የማይችለው ሰፊህ ከሆነስ ይላል ሰፊህ ማለት ጅላጅል ይሆናል አንዳንድ ሰው ያው ሞኝ ሰው አለ ያለበትን እዳ በትክክል ሊናገር ለሰው ሊያስረዳ ሊጽፍም የማይችል ይሆናል የሚችል ከሆነ ያለበትን ነገር ቁልጭ አድርጎ ለባለሙያዎች ይነግራል ባለሙያዎች ይጽፋሉ ግን ምንድነው የጠራ ኃይለ ምንድነው ሲል መግለጥ የማይችል ሰፊ ይሆናል ሞኝ ይሆናል ማለት ነው ዝም ብሎ ይልጎመጉማል ምን እንደሚል አይገባም ስለዚህ ግልጽ ባልሆነ መረጃ ላይ ተነስተ ተጻፍክ በሰው ላይ ዳል ታመጣ ነው ማለት ነው ምን ይሁን ሰውየው ማያስረዳ ሞኝ ሰው ከሆነ አው ضعيفا ወይም ደግሞ ደካማ ከሆነ ለምሳሌ ቋንቋ የማይችል ከሆነ ማለት ነው ቋንቋ አይችልም አንተ የምጽፍበት ቋንቋ ጋር አልተግባባችሁም ማለት ነው አንተ ለመጻፍ መጥተሃል እሱ የሚናገረው ቋንቋ ሌላ ነው አንተ የምትናገረው ቋንቋ እንዴት ትገናኛላችሁ ወይም ደግሞ በተፈጥሮ ያው ሐሳብ ደካማ ነው ሐሳቡን ሊገልጠው አይችልም ማለት ነው ቋንቋችሁ እንኳን ቢገናኝ አውላ يستطيع ان يمله ወይ لسبب من الاسباب በማንኛውም ምክንያት ሊያስረዳ የፈለገውን ነገር ሊገልጠው የማይችል ሆኖ ይገኛል ሰውየው ማለት ነው ድኩም ይሆናል ዱዳ ይሆናል በሽተኛ ይሆናል ብዙ ችግሮች አሉ በሰው ላይ የዛ አይነት ነገር ከሆነሳ ደንበኛ የምትጽፍለት ሰው ምን ይሁን አንተ ጻፈው እንዳትባል አጣቅም የተስማሙበትን ነገር እሱ ተናገር ሲባል አይችልም ማስረዳት ምን ይሁን ያኔ ፈሊውም ሊል ወልዩ ቢልዓድል ተመልከት ችግር በመጣ ቁጥር መፍቲ አማራጭ አመጣልሃል እስላም ማለት ነው እንዲህ ከሆነ የዚህ ሰውዬ ወንድም የለውም ትላለህ ማለት ነው አለው አጎት የለውም አለው እነሱን ጥሩልኝ ትላለህ ማለት ነው እና የሰውዬ አንድ ነገር ጉዳይ አለኝ ብሎ ነበር የጠራኝ አሁን ግን የሚፈልግብኝ ነገር ልረዳ አልቻልኩም ምንድነው ብለህ ትጠይቃቸዋለህ እነሱ ጉዳዩን ያውቁታል ማለት ነው ያኔ እንደዚህ ነው የሰው ዕዳ ስላለበት ያንን ሊያስመዘግብህ ነው ብለው ይነግሩሃል ማለት ነው እነሱ ተክተው ስለሱ ይናገሩለታል ማለት ነው ቃል አቀባይ ሆኑ ማለት ነው እና ፈሪም الذي عليه الحق سفيان او ضعيفا او لا يستطيع ان يمله እሱ ቃሉን ማቀበል የማይችል ከሆነ ምን ማድረግ አለበት ፈሊውም ሊል ወልዩሁ ቀሪቡሁ ማለት ነው የሰውየው ዘመድ የደኛው ዘመድ የሆነው ሰው ወንድሙ ካለ አጎቱ ካለ አባቱ ካለ ተክቶ ይሄን ነው ጉዳዩ ብሎ ሊያስረዳለት ይችላል ማለት ነው እና ዘመድ ማለቱ ለምንድን ነው የሱ ቤተሰብ አካል የሆነ ሰው መሆን አለበት ባዕድ ከተጠራ ግን ተንኮል ሊሰራ ይችላል ማለት ነው የሱን ደካማ ጎን ተጠቅሞ ምናልባት የሌለበትን እዳ ጨምሮ ይሄን ያህል አለብኝ ብሎ ቃል ሊሰጥ ይችላል በዛ መሐከል እዛኛው ጋራ ተመሳጥሮ በመሃል ይኛው ሊበላው ይችላል ማለት ነው ቤተሰብ ከሆነ ግን ይሄን አያረግም ስለዚህ ወንድምህ አጎትህ ከመጡ ያ አንተ እንድትጎዳ ስለማይፈልጉ ሐቁን ያለውን ነገር ነው የሚነግረው ምናልባት ደግሞ ቃሉ ለጎንጓማ ከሆነ ቋንቋው ይገባቸው ይሆናል አብሮ ስላደገ እነሱ ጋር ይግባባል ሌላ ሰው ግን ሲመጣ አይገባውም እሱ የተልቆፈቆፈ የሚናገረውን ነገር በደንብ ያዳምጡትና አብረው ስለሚያውቁት እንደዚህ ማለቱ ነው ብለው ይተረጉሙታል ማለት ነው በዛ መልክ በቤተሰብ መረዳት ይቻላል ይላል እና ቢልዓድል ያላውንም በፍትህ ቤተሰቡም ሆኖ ተንኮለኛ አለ ደግሞ የዚህ አይነቱን ደካማ ተጠቅሞ ለራሱ እንትሊለው ስለሚችል እሱም አላህን ይፍራ በፍትህ ሰውየው የሚያለበትን ነገር በሚገባ ተረርቶ ማስረዳት አለበት ይላል ወስተሽሂዱ ሸሂደይን ይሄም ብቻ አይበቃም የዳውለታ በምትዋዋሉ ጊዜ ከጽሁፍም በተጨማሪ እንደገና ደግሞ ሁለት ምስክሮች አስመስክሩ ይላል አንተ ለምሳሌ መተህ እኔን አንድ ነገር አበድረኝ ታልክ እሺ ስንት ነው የምትፈልገው ሽብር አበድረው ሰው ጥራ ትለዋለህ ማለት ነው ምንም አትፈራ ሁለት ሰዎች አምጣና ሰጣለሁ ማለት አለበት
ምናልባት ይሄ በባህል አንዳንድ ጊዜ ይከብደዋል። እኔ አላምነኝ ብለህ ነው ወንድሜ አይደለሁም ምናምን ይላል። አምናለሁ ግን እያመንኩህም ምስክር መምጣቱ ምን ይጎዳል? ያልሆነ ነገር አይደለም መቼም የምንሰራውን ነገር ቢያይ ምን ያሳፍራል ትለዋለህ ማለት ነው። ስለዚህ እነዛ ሁለት ሰዎች ይመጣሉ። ይሄው ገሌ ይሄን ብድር ጠይቆኝ ልሰጠው ይሄን እንድታውቁ ብዬ ነው ትላለህ። ይጻፋል፣ ምስክሮች ያውቃሉ። በቃ ካሁን በኋላ የሚያጣላችሁ ነገር የለም ማለት ነው። ሁለት ምስክሮች እንግዲህ ምስክሮችም ሁለት መሆን አለበት። አንድ ሰው ምናልባት ሊሳሳት ሊረሳ ድንገትም ሊሞት ይችላል እና ታንድ ሁለት አማራጩ ይሰፋ ይላል ማለት ነው። ከዛ በላይ ደግሞ ብዙ ሰው ከተባለ ማሰብሰቡ ደግሞ አዳካች ይሆናል። ስለዚህ አላህ ሁለት ታማኝ ሰዎች ይምጡ በምስክርነት ላይ በተለይ ብድር ላይ ማለት ነው። ሁለት ምስክሮች ካሉ ግን ጽሁፉ አለ፣ ምስክሮቹ አሉ፣ ነገሩ ግልጽ ሆኗል። የሚከፈልበት ጊዜ መቼ እንደሆነ ታውቋል፣ ገንዘቡ መጠን ተገልጧል፣ ሁሉ ነገር ቁልጭ ብሏል። ነገ በምትፈልግበት ጊዜ መጠየቅ ትችላለህ ማለት ነው። እነዚህ ሁለት ሰዎች ሚርጃሊኩም ይልሃል እንደገና አሁንም ጥንቃቄ ሲጨምርበት ከናንተ ወገኖች ሆኑ መሆን አለባቸው ማለት እነማን ማለት ነው? ሚርጃሊኩም ማለት አዎ እነን ሙስሊም በብሔረሰብ እንዳትወስደው ማለት ነው። ጉራጌ መሆን አለበት እንዳት እና ሚርጃሊኩም ማለት ያ አዩ الذين آمنوا ብሎ ነው የገባው አይደል? ያ ነው የሙስሊሞች ዜግነት ኢማናቸው ነው። ሙስሊም ከሆነ ማንንም ሰው ወገንህ ነው፣ ልታምነው ይገባል። ለምን አንተ የምትፈራውን ጌታ እሱም ይፈራል፣ አላህን የአላህን ህግ ያከብራልና ማለት ነው። ከናንተ ወገን የሆኑ መሆን አለባቸው። እምነተ ቢስ ከሆነሳ ምስክር አይቀጠርም ነው ዘላይ። ለምን ለፈጠረው ጌታ ታማኝ ያልሆነ ሰው ያንተን ሀቅ ይጠብቅልሃል? አላህን አይፈራም። ኩፍር እያራመደ እንደገና ለአንተ 100 ብር ተጨንቆ እውነቱን ይመሰክራል። ስለዚህ ተናንተ ወገን ከአማኞቹ መሆን አለበት ይላል። ሌላ ሸርጥ ደግሞ ጨመረልህ ማለት ነው። فإن لم يكن رجلين ሁለት ወንዶች ካልሆኑ ደግሞ ምስክሮቹ ሁለት ወንድ ካልተሟላልህ አንድ ወንድ ብቻ ካገኘህስ فرجل وامرأتان አንድ ወንድና ሁለት ሴቶች አድርገህ ኒሷቡን መሙላት ይቻላል ይላል ማለት ነው። ተተገኘ ሁለት ወንዶች ሙስሊሞች መሆን አለባቸው። ካልተቻለ ደግሞ አንድ ወንድ ይኖራል፣ በሌላኛው ወንድ ፈንታ ሁለት ሴቶች ይምጡ። ሁለት ሴቶች ተዳብለው ነው የአንድ ወንድ ቦታ የሚሸፍኑት ማለት ነው። በተለይ በገንዘብ ነክ ጉዳይ ማለት ነው። ምክንያቱም የገንዘብ የንግድ መስክ ብዙ ጊዜ ያው በወንዶች ነው የሚስተናገደው። ሴቶች አደባባይ አይወጡም፣ ልምዱ የላቸውም እና የዛ ጊዜ ያለሞያቸው ያለመስካቸው ጠርተህ እንዲህ አይነት ነገር ውስጥ ታስገባቸው ብቃት የላቸውም ማለት ነው። ተፈጥሯቸው ስላልሆነ ይረሱታል። ወዲያውኑ ያዩትን የሰሙትን ነገር መልሰው ቢጠይቋቸው አያውቁም። ስለዚህ ወንዶች መሆን አለባቸው፣ የመስኩ ባለሙያዎች ማለት ነው። ተጠፋ ግን በመሰረቱ አንድ ወንድ ካለ ለማሟላት ሁለት ሴቶች ሊደግፉ ይችላሉ ይላል። እና እዚህ ላይ ምክንያቱ ግልጽ ሆኗል ማለት ነው። በሐዲስ ተጠይቀው ነበር። ሰው ነው፣ ወንድ ሆነ ሴት ሆነ ያየውን የሰማውን መመስከር ነው። ለምንድነው እስላም ሁለትን ሴት በምስክርነት ላይ የአንድ ወንድ ቦታ የሚሰጠው? ይሄ አርሎ አይሆንም የሚል ጥያቄ ይነሳል። ታዲያው እስላም እስካሁንም ድረስ ሴትን ዝቅ አድርጎ ያያል ከሚሏቸው ምክንያቶች አንዱ ይሄ ነው ማለት ነው። ሁለት ሴት የአንድ ወንድ ቦታ ነው የሚሰጠው። ሰው እስከሆኑ ድረስ ምን አለ ሁለቱ ስለምን እኩል አይመሰክሩም ይሉሃል ማለት ነው። ይሄን ያለው ማን ነው? አላ ያለው ማን خلق ወለጢፉ الخبير። ስለ ሰው ማንነት አንተ ነህ የምታውቀው ወይስ የፈጠረው ጌታ? እኔ ይሄን ነው ማቀው አላህ። አንተ ግን ካንተ የበለጠን ያቃለው ሰው እኩል ነው እንዴት የምትለው ማንነህና ነው? እኔ አቃለሁኝ ልዩነታቸውን ይላል አላህ Subhanahu Wa Ta'ala። ይሄን ሲባል ሴትን ዝቅ ማድረግ ማዋረድ አይደለም፣ ያለውን ተጨባጭ ሁኔታ ነው አላህ የሚያስቀምጠው ማለት ነው። ሁቁቆች እንዳይጠፉ ነው። እና የጊዜ ማራአይቱ ሚና ቂሳት አቅሊ ወዲን አሉ ረሱል አለይሂ ሰላቱ ወሰለም። ይሄን በሚመለከት ጥሩ ጊዜው ስለተገባደደ በሚቀጥለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊካ